ብፁዕ አቡነ ማትያስ ፓትርያርክ ድምጻቸውን አሰሙ። ጂሃድ አላሁ አክበር ጂሃድና ውጅበት አላሁ አክበር። ሰማይ ስማ ምድር አድምጥ። ክርስቶስ የሞተለትን ክርስቲያን አንዳንድ በጎ በእስልምና ያሉት ደግሞ ድምጻቸውን ዛሬ ያሰምተዋል። ቤተሰቦቻችን ውድ ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ይሄን መረጃ እጅግ በደንብ አድርጋችሁ ጉልበት እንዲኖረው ፈልጋለሁኝ። ላይክ አድርጉ፣ ሼር አድርጉ፣ መረጃውን አዳርሱ። እጅግ በደንብ አድርጋችሁ መረጃውን ማዳረስ እንዳይዘነጋ። የእናንተ መረጃ ማዳረስ፣ የእናንተ ላይክ ማድረግ፣ የእናንተ ሼር ማድረግ እጅግ በደንብ ስለሚያስፈልገን ማለት ነው። በቀጥታ እንግዲህ ወደ መረጃዎቻችን ነው የምናመራው። ከምንመለከተው መረጃ መካከል በቅድሚያ እንግዲህ አባታችን አባ ገብረ ኪዳን ዛሬ ሙሉ በሙሉ አርሲ ላይ የተመለከተውን መረጃ ነው ማሰማችሁ። የደረሰንን መረጃዎች አስደምጣችኋለሁ። ግን ላይክ አድርጉ፣ ሼር አድርጉ፣ ፍትህ ደግሞ እያላችሁ ጻፉ። ያሮስ ነው አባታችን አባ ገብረ ኪዳን ክርስቶስ የሞተለትን ለምን ትገሉታላችሁ ይሉናል። ሰማይ ስማ ምድር አድምጭ። ክርስቶስ የሞተለትን ክርስቲያን በየሜዳው መስደብ፣ በየሜዳው ማሸማቀቅ፣ በየሜዳው መግደል ዋጋ ያስከፍላል። የሰው ዋጋው ክርስቶስ ነው። የሰው ዋጋው ክርስቶስ ነው። ሰማይ ስማ ምድር አድምጭ። የሰው ዋጋው ክርስቶስ ነው። በሞተልን አምላክ የክርስቲያን ደም ክቡር ነው። የክርስቲያንን ደም ማፍሰስ ባይር ሆኖ ያሰጥማል፣ እሳት ሆኖ ይበላል። የክርስቲያንን ደም ማፍሰስ ባህር ሆኖ ያሰጥመናል። ድምጽ እንሁን ብለዋል ወንድሞቻችን መምህራን ይቀጥላሉ። ክርስቲያኖች በየቦታው ደም እየፈሰሰ የነሱ ደም እየፈሰሰ የኛው ደም ረታውን ህንጻ ግንባታ ላይ ነው ያለው። አሁን ላይ በየቦታው ጥላ ዘግዝቀን አሁን ላይ የምንለምነው ለህንጻ ነው። ሰዎች ግን ህፃናት ይሞታሉ እያያችሁ ነው። ባለፈው እግሩን የተቆረጠ ልጅ ያለ እዚህ መጥቶ እንግዲህ ስንቶቻችሁ እንዳያችሁት አላወኩም። እንግዲህ ያያችሁ ክርስቶስና ያያችሁት ባጭሩ። ለምሳሌ የእስልምና እምነት ተከታዮችን እዩዋቸው። ፍልስጤም ላለው ኢትዮጵያ ውስጥ ሆነው እኮ ፍልስጤም ላለው ይጮሃሉ። እኛ ግን እዚህ ተቀምጠን አርሲ ላይ ላለው እንጮሃለን እንዴ? አንጮህም እኮ። ምንድነው ምን ነካን? እሺ አሁን የተሰበሰብነው በዘራችን አይደለም አይደል? በቋንቋችን አይደለም፣ በነገዳችንም አይደለም፣ በቤተሰብነትም አይደለም። የተሰበሰብነው የክርስቶስ ቤተሰቦች ስለሆነ የተሰበሰብነው በእግዚአብሔር ቤት ነው። የእግዚአብሔር ልጆች ስለሆነ ማለት ነው። እና እንደዛ ከሆነ የእግዚአብሔር ልጆች ሌላ ቦታ ደማቸው እየፈሰሰ አይደል? ለምን አንጮህላቸው? እና ቢያንስ እንኳን ወቅቱ የገባን ሞትኛ ላይ አንጃቧል። ክርስትናን የሚያሳዱ በርክቷል፣ በስተዋል። እያንዳንዱ ነገር በአጀንዳ፣ እያንዳንዱ ነገር በእቅድ፣ እያንዳንዱ ነገር በሐሳብ ተሰልቶን የሚደረግ አስቀድሞ ጂሃድና ውጃለን ሲሉ የነበሩትን እናስደምጣለን። ኦርቶዶክስን ጨርሳለን በአላህ ፍቃድ። አላሁ አክበር ጂሃድና ውጅበት አላሁ አክበር አለን። እስከ ዳር እንነሳበት የቁም ሬሳ ናቸው። ጂሃድ ያለ ትግል ነስር የለም። ያለ ጂሃድ ያለ ትግል የኢስላም ዳር ድንበር ሊከበር አይችልም። ያለ ጂሃድ ያለ ትግል ሙስሊሞች በነጻነት የትም ቦታ ሆነው ጌታ አላህን ማምለክ አይችሉም። የግድ ነጻነታቸው እንዲከበር የኢስላም ባንዲራ ከፍ ብሎ እንዲውለበለብ ምድር በአላህ ሸሪዓ እንድትተዳደር ጂሃድ ግድ ነው። ጂሃድ ከሌለ እስልምና ውበት የለውም። ጂሃድ ከሌለ እስልምና ውበት የለውም ብለዋል። አርሲ ላይ ያንን ተግብረዋል። ከአርሲ እጅግ አሳዛኝ የተባለ ዜና ተሰምቷል። በምስራቅ አርሲ ሀገረ ስብከት በኦርቶዶክሳውያን ላይ በተፈጸመ አሰቃቂ ጥቃት ከ10 በላይ ኦርቶዶክሳውያን ሕይወት ማለፉና ታሪካዊ የተባሉ አብያተ ክርስቲያናት በእሳት መውደማቸውን ማህበረ ቅዱሳን ቲቪ እንቀጥል።
አሁን መፍትሄው ምንድነው? ምን እናድርግ ለሚለው ኋላ የተሰጠውን መልስ አሰማችኋለሁ። ብፁዕ ቅዱስ አባታችን አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በኦርቶዶክሳውያን ላይ በደረሰው ግድያ፣ መፈናቀል፣ ስደት፣ በቤተ ክርስቲያን መቃጠል አስመልክቶ ያስተላለፉትን የሐዘን መግለጫ እንካተል። ቅዱስነታቸው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለአገልጋዮችህ በድኖች ለሰማይ ወፎች መብል አደረጉ፣ የቅዱሳንንም ሥጋ ለምድር አራዊት። መዝሙር ዳዊት መዝሙር 78 ከቁጥር 2። በአርሲ ሀገረ ስብከት በአስኮ፣ በሽርካ፣ በሆንቆሎ፣ በዋቤና በሙኔሳ ወረዳዎች በመንፈስ ቅዱስ ልጆቻችንና በቅድስት ቤተክርስቲያን ላይ ስለደረሰው አሰቃቂ ጥቃት የሰማነው በተሰበረ ልብ ነው። የእምነት ነፃነት ተደፍሮ 100 ዓመታት ያስቆጠረው የጠለታ ቅዱስ ገብርኤል ቤተክርስቲያን በተቃጠለበት እንዲሁም የካራ ኩፍቴና መድኃኔዓለም ቤተክርስቲያን በተዘረፈበት በዚህ ክፉ ቀን በርካታ ምዕመናን በግፍ መሰዋታቸውና በመቶዎች የሚቆጠሩ ወገኖቻችን ከቀያቸው መፈናቀላቸው ቤተክርስቲያናችን በእጅጉ ያሳዘነ ክስተት ነው። የሰላም የፍቅርና የታሪክ ማህደር የሆነችው ቤተክርስቲያን በምድራዊ መከራ ውስጥ ያሉትን ምዕመናን በምታንጽበት በዚህ ወራት ራሷ በፈተና ውስጥ ሆና ከመቸገሯን በላይ በአርሲ ምድር በተደጋጋሚ የሚስተዋለው በደልና ግፍ በሁላችንም ልቦና ውስጥ እስከ መቼ የሚል የቁጭትና የሐዘን ጥያቄ ፈጥሯል። በመሆኑም ይህ መከራ እያበቃ ሳይሆን እየሰፋ በመምጣቱ የዜጎችን የደህንነት የመጠበቅ ሰላምን የማስፈን አደራ የተጣለባቸው የጸጥታ አካላት በየመዋቅሩ ያላቸው ኃላፊዎች ከምንም በላይ ታሪክ የሚጠይቃችሁን በስልጣን ዘመናችሁ ለዜጎች ደህንነት በምትከፍሉት ዋጋ ነውና ይህንን የጥቃት ሰንሰለት በማስቆምና ወንጀለኞችን ለሕግ በማቅረብ ከታሪክ ባለ ዕዳነት ትድኑ ዘንድ በቤተክርስቲያናችን ስም አበክረን እናሳስባለን። በየአካባቢው የምትገኙ ምዕመናን፣ መላው ኢትዮጵያውያን በወንድማማችነት መንፈስ ተጋግዛችሁ የተፈናቀሉ ወገኖችን በመደገፍና በጸሎት ከቤተክርስቲያናችን ጎን እንድትሆኑ ጥሪያችንን እናቀርባለን። በመጨረሻም ቤተክርስቲያናችን ለሰላም፣ ለይቅርታና ለሰው ልጆች ክብር ሁሉ ጊዜ የምትቆም መሆኑን በመግለጽ ይህን የሐዘን ሰዓት አምላካችን በምህረት ያሳልፍልን፣ የሞቱ ነፍሶችንም በመንግስተ ሰማያት በመንግስቱ ይቀበልን፣ የተጎዱትንም በቸርነቱ ያጽናልን በማለት አባታዊ የሐዘን መልእክታችንን በእግዚአብሔር ስም እናስተላልፋለን። እግዚአብሔር አምላክ ኢትዮጵያና ሕዝቦቿን ይባርክ። ከሰባት ለእግዚአብሔር አሜን። አባ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ግንቦት 26 2018 ዓ.ም አዲስ አበባ ኢትዮጵያ ይላል። ብፁዕ አቡነ ኤልሳ የሀገረ ስብከቱ ሊቀ ጳጳስ በትናንትናው ዕለት የነበረውን እያንዳንዱን ጉዳይ በማውሳት ለቅዱስ ሲኖዶስ እኒህም ከመንግስት ባለስልጣናት ጋር መነጋገር እንደሚገባን እያንዳንዱን ጉዳይ አበክረው በደብዳቤ ገልጠዋል። ቅዱስ ፓትርያርኩ ደግሞ ዛሬ የሐዘን መግለጫቸውን ሰጥተዋል፣ አሰምተውናል። ከየቦታው የምንሰማው የሞት ዜና ነው። ምን እናድርግ? ወንድማችን ቢኒ ሳንጃው እንዲህ ይላል። እኔ ቢኒያም ለመፍትሄው ግንባሬን እሰጣለሁ። ጥቃት አንገሽግሾኛል። ውድ ኦርቶዶክሳውያን፣ ይህ ቪዲዮ ለብዙ ነቃ ደንገጥ ላሉ ኦርቶዶክሳውያን እንዲዳረስልኝ ስለምፈልግ የቻላችሁትን ያክል ጊዜ ኮፒ ሊንክ፣ ሪፖስት፣ ሼር እያደረጋችሁ እንዲሁም ኮሜንቱን በጠቅላላ ሃይማኖቴ ቀይ መስመሬ ናት እያላችሁ ኮሜንቱን እያጥለቀለቃችሁ ለብዙሃን እንዲዳረስ አድርጉልኝ። በመጀመሪያ ደረጃ ሁላችሁም እንድታውቁልኝ የምፈልገው ነገር ቢኖር እኔ ቢኒያም የትኛውም አይነት ፖለቲካ ውስጥ እንደሌለሁበትና ከየትኛውም የፖለቲካ አመለካከት ካለው ጋር እንዳታነካኩኝ ነው። ይህን መጀመሪያ ተረዱልኝ። የኔ ፖለቲካ ሃይማኖቴና
ሃይማኖቴ ብቻ ነው። እንግዲህ ትላንት እንደሰማነው በአርሲ ኦርቶዶክሳውያን ላይ በግፍ እየተጨፈጨፉ ነው። ይህ ነገር ተደጋጋሚ ጊዜ እየተፈጸመ ነው። ታዲያ በዚህ በኦርቶዶክሳውያን ጭፍጨፋ ዙሪያ በሰው ልጅ ላይ አለ ብዬ የማምነው መፍትሄ መደራጀትና ራስን መከላከል ነው። ወዳጄ የዳዊትን ጠጠር ከዳዊት አምላክ ጋር ይዘህ ገዳይን እስካልተጋፈጥክ ድረስ መቼም ይሄ ግድያ የሚቆም አይደለም። እንደምታውቁት ጥቃቱ ሃይማኖታችን ላይ ነው። እኛ ደግሞ ማድረግ ያለብን ሃይማኖታችንን ለማቆየት ጥቃቱን መከላከል ነው። የሚገሉን በሃይማኖታችን ነው፣ የምንከላከለውም ሃይማኖታችንን ነው። ምስራቅ አርሲ ላይ ያሉ ኦርቶዶክሳውያንን በቀላሉ መግደል የቻሉት ህዝቡ በመጀመሪያም በጎሳና በዘር ስለተከፋፈለላቸው ነው። አንተ አማራ፣ አንቺ ኦሮሞ፣ አንቺ እንዲነሽ እየተባለ ራሳቸው አክራሪ ብሔርተኞች ናቸው ይህን ነገር የፈጠሩብን። ስለዚህ ግድያውን ቀላል ያደረገው ይህ መከፋፈላችን ነው። ይህን መከፋፈላችንን ትተን ለጠላት ምቹ ከመሆን እኛ ኦርቶዶክሳውያን በአንድነት ከቆምን ይህን ነገር ልናስቆም እንችላለን። እንደ አንድ የቅዱስ ቤተክርስቲያን ልጅ ጥቃቱ በጣም አንገሽግሾኛል። እናም ከይቅርታ ጋር በአውደ ምሕረት ላይ የሚደረጉ ስብከቶች በጠቅላላ ማደንዘዣ እየሆኑ እየተሰማኝ ነው። በአውደ ምሕረት ላይ የምንማራቸው እያንዳንዱ ትምህርቶች ቅዱስ ቤተክርስቲያን ስትኖርና እኛም ነፃነት ኖሮን ቅዱስ ቤተክርስቲያን ግቢ ውስጥ ስንገኝ ብቻ ነው የምንሰማው። ሃይማኖት እየተጠቃች የግል ሕይወቴን መምራት ራሱ ከብዶኛል። የአርሲ ኦርቶዶክሳውያን ሁኔታ ዕለት ከዕለት ያንገበግበኛል፣ ይሰማኛል። መደራጀት የሚለውን ነገር ስለማምንበት ራስን መከላከል ለሚለው መርህ ራሴን አሳልፌ እሰጣለሁ። ሊደራጅ የሚችል አካል በጠቅላላ እኔን አባሉ አድርጎ ይቁጠረኝ። የትኛውንም መስዋዕት ለሃይማኖቴ ለመክፈል ለማህተቤ ለመክፈል ዝግጁ ነኝ። ምስራቅ አርሲ ያሉ ኦርቶዶክሳውያንን የገደሉ በጠቅላላ ልፋለማቸው ዝግጁ ነኝ። ከቤተ ክርስቲያኔ ውጭ ሕይወት የለኝም። ስለ እሷ ጠላትን እዋጋለሁ፣ ለሕዝቧም ግንባሬን እሰጣለሁ። ሃይማኖቴ ከምንም ነገር ጋር የማላወዳድራት ቀይ መስመሬ ናት። በመጡበት ልክ ነው መሄድ ያለብን። ማላዘን ማንባት የሚያመጣው አንዳች መፍትሄ የለም ሲል ወንድማችን ቢንያም ተናግሯል። እሱ ብቻ ሳይሆን ገጣሚያኑም ጭምር ቸርነት ወልደ ገብርኤልን ጨምሮ በርካቶቹ ድምጽ የሆኑ ነው። ሰላም ነው የመጀመሪያው፣ ያለ ሰላም ምንም ነገር የለም፣ ምንም ቢመጣ ያለ ሰላም ከሌለ ከንቱ ነው፣ መቅደም ያለበት ሰላም 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 ነው በማለት ገጣሚ ቸርነት እንዲህ ይላል። ሰላም ወገኖቼ እንደምን አላችሁ? አርቲስት ቸርነት ነኝ። ገጣሚ ቸርነት ወርሳሊ ቸርነት። አሁን ብቅ ያልኩበት ምክንያት የእውነት ከፍቶኝ ነው። በዚህ ልክ የሆነ ባለቤት የሌለው ሀገር እስኪመስል ድረስ ምስራቅ አርሲ ምስራቅ አርሲ እንዲህ እየተተነተነ ቦታቸው እየተነገረ ሰው የታረደበትና የተገደለበት ቤቶቻቸው የተቃጠሉበት እየተነገረ መንግስት መንገድ ሰራ እንዲህ ሐዋሳ አሪፍ ሆነች እንዲህ አሪፍ ሆነ ምናምን እንዳላለን በጣም በትልቁ ደግሞ ወገን ሰው ሽማግሌ ካህን እየታረደ ክርስቲያን እየታረደ የሚጣልበት ሀገር ነው። አድርንቀን ሳንጨርስ ሐዘናችን ይበዛል። ባለቤት የሌለው ሀገር ነው የሚመስለው። ምንድነው ከመንግስት አቅም በላይ ሆኖ ነው እነዚህ ሰዎች? አልመሰለኝም። እኔ ምንም ከመንግስት አቅም በላይ ሆኖ አይደለም። ምን ማለት ነው? ሰላም አይቀድምም? ምረጡን ምናምን እንዲናረግላችኋለን ምንም በቃ ሰላም ካልሰራ መንግስት አንደኛው ስራው ሰላም ነው እንዴ? አብረን ለምን አናደንቅም? ከእንትን እኮ መንገድ መሄድ ተጀመረ፣ ሰላም ሆነ፣ ለምን አንልም? በዚህ መንገድ ላይ ወንድ የሆነ ሽፍታ የለም አሁን፣ ለምን አንልም?
ባሎቻቸው ተይዞባቸው ወርቃቸውን ሽጠው ተበድረው ተለክተው ዘመርስ ከምናምን ለምነው 1.5 ሚሊዮን ብር ይዘው ሲሄዱ ፖሊስ ያዛቸውና ወላ ሴቶቹን እነዛ ታስረዋል። ብር ይዘው የሚሄዱትን ደግሞ ፖሊስ ወሰደባቸው ብሩን፣ እነሱንም አሰሯቸው። ምን ሰማው ዜና ሁሌ ክፉ። መንገድ መጠበቅ አልተቻለም። ሰው በሰላም ገብቶ መውጣት አይችልም። እንዲህ ነው የሚሆነው ሁሌ። እንዲሰራንላችሁ ምረጡን፣ ሰላም ስሩለት እባካችሁ፣ ሰላም ስሩለት። የሚታረደው ይቁም። በእምነቱ ምክንያት የሚሞተው ይቁም። ስለዚህ ሰው ስለሚሞተው ሰው የውሸት ሳይሆን የእውነት ከልቡ የእውነት ወጥቶ የሚከላከልለት የሚሞትለት ይቀመጥ ቦታው። ወይ ራሳቸውን እንዲከላከሉ የሚደረገው ነገር ይደረግ። ራሳቸውንም መከላከል አይችሉም። መሳሪያ አልታጠቁም፣ ወር በሆነ ነገር አልተደራጁም። አረመኔ በመጣ ቁጥር ሞት እኛም ማዘናችን እስከ መቼ ይቀጥላል? እስከ መቼ ይቀጥላል? ይሄ ነገር ትክክል አይደለም። የእውነት የሚቀድመው እሱ ነው። ከተማ ከምሰሩ ያደረግነውን ከምናደግ ሰላም ይምጣና እናጨብጭብላችሁ። አሁን ሰላም ነው አገሩን በል። ስራችሁ የእናንተ ነው። ይሄ የመንግስት ስራ ነው። ስራችሁን ስሩ። አድንቁም ብቻ አትበሉ። የሚደነቅ ነገር ትልቁ የሚደነቅ ነገር አገር መስራት ነው። ሰላም መስራት ነው። ሰው ወጥቶ እንዲገባ በሰላም ገብቶ ወጥቶ የፈለገበት ሀገር ደግሞ ሄዶ ሰርቶ የሚበላበት ይሄ ሲሰራ ነው። እንደዚህ አይነት ነገር አላየንም። ታውቃላችሁ እናንተም። ጠብቁት። ሰው ከሌባ ይልቅ ፖሊስ ይፈራል። ጠብቁት። ራሳችሁን ይዩ። እንዴት ሰው ሀገሩ ላይ እንዴት ታርዶ ይሞታል? ካህን ከእግዚአብሔር ምን ማለት ነው? ይሄ ዜጋ እኮ የሚሰራው አንደኛው ዜጋን እኮ የሚሰራው ትምህርት ቤት እንደማለት ቤተክርስቲያን እኮ ነው። ግብረ ገብ የሚያስተምርልን እኮ ቤተክርስቲያን ነው። ሽማግሌ ፈርቶ እናት አክብሮ የሚኖረው እኮ ሰው እምነት ሲኖረው እኮ ነው። ሞራል ቫልዩ የሚማሩበት ቦታ እኮ ማስኪድ ቤተክርስቲያን ውስጥ ነው። ምንድነው እየተደረገ ያለው? ይሄኛው እኮ ነገር መንግስትን በትልቁ የሚያገዝ ኢንስቲትዩሽን እኮ ነው። አርዶ መጣል ምን ይባላል? ማቃጠል፣ 100 ዓመት የቆየ ቤተክርስቲያን ማቃጠል፣ ሰውን መግደል፣ ከሳምንት ሁሌ አዲስ እርድ እያመጣን አንድ ላይ መቅበር። እንዴ ወገኖቻችን እኮ ናቸው፣ እናቶቻችን አባቶቻችን እኮ ናቸው የሚሞቱት። እኛ ከተማ ስላለን ነው። መርዶ እኮ የኛ ነው። እባካችሁ ስለ ጉልበታችሁ አምላክ ይህን ህዝብ ጠብቁት። ስራችሁን ስሩ። ይሄ መብራት በመብራት አርጋችሁ እንድናጨበጭብ እንደሱ ብቻ አትፈልጉ። መልካም እሱም ግን ትልቁን ስራ ስሩ። እንባችን አታብዙብን። እንዴ ትክክል አይደለም፣ ፈጽሙ ትክክል አይደለም። እባካችሁ ባለስልጣኖቻችን ቁጭ ብላችሁ ተወያዩ። ከናንተ አቅም በላይ አይደለም ይሄ ነገር። አላችሁበት እስክትባሉ ድረስ ራሳችሁን ማሳለፋችሁ አትስጡ። እባካችሁ የእውነት መሮናል። ሬሳ የሽማግሌ ሬሳ የአባቴ የካህናቶች ምናምን ሬሳ
የእውነት ትክክል አይደለም። ሮጦ የማያመልጥ ሽማግሌ አርዶ መጣል ጀግንነትም አይደለም። ይህንን ማየት ቀፎናል። ሰላም ስሩልን። እንቅልፍንተኛ እንቅልፍንተኛ እንዲህ ነው የሚሰማኝ። ትክክል አይደለም ይሄ ነገር። አመሰግናለሁ። እንግዲህ ምንድን ነው የምንለው ማለት እኔ የእንትናን ሐሳብ ደግፈዋለሁ፣ የቢንያምን ሐሳብ። የእናንተን ሐሳብ አስቀምጡ። አሁን ደግሞ በተቃራኒው ብዙ መከራዎች የመጡብን ነው። ደግሞ አንዳንድ ልብ ያላቸው የሚያስተዋሉ በእስልምና ያሉ ወንድሞች እንዲህ ድምጽ ሲሆኑ ሰምተናል። አርሲ ውስጥ ሀፕን ያደረገው ነገር ሁላችሁም ሰምታችኋል። እዚህ ጋር ከጀርባ የምታዩት የአርሲ ሀገረ ስብከት ለቅዱስ ሲኖዶስ ለጠቅላይ ቤተ ክህነት የላከው ደብዳቤ ነው፣ የሪፖርት ደብዳቤ ነው። እዚህ ሪፖርት ላይ እንግዲህ በ4 ፖይንቶችን አንስቷል የደረሱት ጉዳቶችን። አንደኛው 101 ዓመት ያስቆጠረ ቤተክርስቲያን መቃጠሉንም አሳውቋል። ሁለተኛ ደግሞ 9 የሚሆኑ የእምነቱ ተከታዮች እንግዲህ ህይወታቸው በአሰቃቂ ሁኔታ አልፏል ይላል ሪፖርቱ። ሶስተኛ የተለያዩ የጸሎት ቦታዎች መቃጠላቸውና እንዲሁም አራተኛ ደግሞ 280 የሚሆኑ አባወራዎች በዚህ ጥቃት ምክንያት መፈናቀላቸውን ሜንሽን አድርጎ እንግዲህ ሪፖርቱን አቅርቧል ለጠቅላይ ቤተ ክህነት። እንዲሁም ጸሎት እንዲደረግለት ጠይቋል። የእምነት ተቋማት ከቅርብ ጊዜ ወደ ኢትዮጵያ ውስጥ የእምነት ተቋማት በፊት ታቡ የነበሩ የሚከበሩና ታቡ የነበሩ የእምነት ተቋማት ከቅርብ ጊዜ ወዲህ በተለይ ከሞጣው ኢንሲደንት በኋላ ኖርማላይዝ እየተደረገ መጥቷል። የእምነት ተቋማትን ማጥቃት የእምነት ተቋማት እንኳን ሊጠቁ ይቅርና በጦርነት መሃል እንኳን ራሳቸው ቢገኙ ጦር ሜዳ መሃል እንኳን ቢገኙ መጠለያ ሊሆኑና ሊከበሩ የሚገቡ ነበሩ። ነገር ግን አንፎርቹኔትሊ በተደጋጋሚ ኖርማላይዝ እየተደረገ መጥቶ እንግዲህ ኖርማል ዜና ሆኗል። የእምነት ተቋማት ተቃጠሉ፣ ወደሙናል የሚሉ ነገራቶች ኖርማል ዜና እንዲሆን ሆኗል። ይህ የሆነው እንግዲህ አለማውገዛችን ነው። በበቂ ሁኔታ አለማውገዛችን ነው። የሆነ የእምነት ተቋም ሲወድም ነው የኔ የእምነት ተቋም አይደለም ምን አገባኝ የሚል አቲቲዩድ አለብን፣ አብዛኞቻችን አለብን። አንዳንዶቻችን ደግሞ ለኛም የጠቀመ እየመሰለን ምንደግፈውም አለ። የሆነ የሌላ እምነት ተቋም ሲቃጠል ምናምን ለኛ የሚጠቅመን ይመስለንም አለን። ነግበኔ የሚባል ነገር አለ። የአንድ የእምነት ተቋም መውደም ኖርማላይዝ ከተደረገ ነገ በአንተ የማይመጣበት ምንም አይነት ምክንያት የለም። ሁላችንም የእምነት ተቋማትን ታቡ ልናደርግ ይገባል። ሪስፔክት ተደርገው የእምነት ተቋማትን መንካት በጣም ከባድ ነውር ሊሆን ይገባል። ነገር ግን ከሞጣው ኢንሲደንት በኋላ ሞጣ ላይ ከነበረው ኢንሲደንት በኋላ በተደጋጋሚ እነዚህ አይነት ነገራቶች ሀፕን ሲያደርጉና እንደ ኖርማል ዜና ሰምተን ስናልፋቸው ታይቷል ማለት ነው። ለማንኛውም ይህ ሪፖርት ወጥቷል። እንግዲህ ምን አይነት እርምጃ እንደሚወሰድና ምን አይነት እንትን እንደሚኖር ኢትስ ክሬዚ፣ ለማሰብ ራሱ ኢትስ ክሬዚ። ለማንኛውም ግን ሁላችንም ከዚህ ልንማር የሚገባው ምንድነው የማንም የእምነት ተቋም ሊነካ እንደማይገባና እንደዚህ አይነት ነገራቶች ሀፕን ሲያደርጉ ሪጋርድለስ ኦፍ አወር ሪሊጅን የትኛውም ሃይማኖት ተከታይ ነን ሃይማኖትም አይኑረን ሰው የሚያምንበት የእምነት ተቋም ግን ሊነካ እንደማይገባ ሁላችንም አንድ አይነት አቋም ሊኖርን ይገባል። በዚህ ጉዳይ ላይ ልንከፋፈልና ይሆናል ልንደግፍ ምናምን የሚገባበት ምክንያት ያለ አይመስለኝም። የእምነት ተቋም ሊከበር ይገባል። እንደ እስልምና ደግሞ እንደምታውቁት ጦር እንኳን ሲያዘምቱ ኸሊፎቹ ጦር እንኳን ሲያዘምቱ ከሚሰጧቸው ዋነኛ ትእዛዛቶች ውስጥ አንደኛው የእምነት ተቋማትን እንዳትነኩ፣ የማንኛውም እምነት ተቋማት እንዳትነኩ፣ ያ ብቻ ሳይሆን ራሳቸውን ለእምነታቸው ብሎ ያገለሉና እዛ እምነት ተቋማት ውስጥ ያሉ የሃይማኖት የእምነት ተከታዮችን እንዳትነኩ የሚል በጣም ስትሪክት ትእዛዝ ይታዘዙ እንደነበረ እንደ እስልምና ታውቃላችሁ። ኸሊፎች ጦራቸውን ሲያዘምቱ እና አቡበክር እና ዑመር ምናምን ጦራቸውን ሲያዘምቱ ይህ የማይጣስ መመሪያ ነበረ። በእስልምና እንደዚህ አይነት ነገራቶች አሉና በጦርነት መሃል እንኳን ያገኛችሁትን የጠላት ቤተ እምነት እንዳትነኩ እየተባለ ነው የሚታዘዘውና በእስልምና ይህ አቋም አለ። በሌላኛውም እምነት ይኖራል ብዬ አስባለሁና የማንም የእምነት ተቋም ሊነካ አይገባም። ያው በዚህ ሪፖርት ላይ እንግዲህ ምን አይነት ምላሽ እንደሚሰጥ እምነት መጠበቅ አለበት። የማንም የኦርቶዶክስ ስለሆነ ብቻ ሰው በመሆኑ መከበር አለበት። ሰው በመሆኑ መጠበቅ አለበት። አርሲ ላይ ትኩረት ተደርጎ ጥቃቱ ቢሰነዘርም ግን ይሄ በጣም ልብ ሊባልና ልናስተውል የሚገባው ነገር እንካተል። አሁን ወንድማችን አርሲ ሲባል ለኦርቶዶክሳውያን የደም ምድር ወይም ደግሞ በመጽሐፍ ቅዱሳዊ ቃል አኬልዳማ እየሆነች ከመጣች ሰነባብቷል። አርሲ ላይ ይህን ያህል የኦርቶዶክስ እምነት ተከታዮች ወይም ደግሞ ኦርቶዶክሳውያን ተገደሉ የሚል ዜና መስማት ከለመድን በጣም ሰነባበትን። ከትላንት ወዲያ ወይም ደግሞ ግንቦት 23 የተሰማው ዜና ይህንኑ ይመስላል። 10 የሚደርሱ ኦርቶዶክሳውያን አርሲ ላይ ተገድለዋል በታጣቂዎች
ቁጥሩ ሊያሻቅብም ይችላል የሚል ስጋት አለ። ፕላስ ደግሞ 101 ዓመት የሞላው ቅዱስ ገብርኤል የተሰኘ ቤተክርስቲያን በታጣቂዎች እንደዚሁ መቃጠሉ ተሰምቷል። ይህንን ቪዲዮ ኮፒ ሊንክ እና ሪፖስት እያደረጋችሁ በደንብ ቫይራል እንዲወጣ አድርጉ። ለሚመለከተው አካል እንዲደርስ አይደለም፣ የሚመለከተው አካል ኦልሬዲ የለም። ቅዱስ ሲኖዶስም እዚህ ላይ ፎከስ አድርጎ እየሰራ አይደለም። ፕላስ ደግሞ የመንግስት አካልም እዛ አካባቢ ያለውን ነገር መመልከት አልፈለጉም። እዛ አካባቢ ኦርቶዶክሳውያንን ማጽዳትና አካባቢውን ከኦርቶዶክሳውያን ነፃ የማድረግ ፕሮጀክት ተቀርጾ ያለ እስኪመስለን ድረስ ተደጋጋሚ የሆነ የአብያተ ክርስቲያናት መቃጠልና የአማኞች መሞት ጆሮአችን እስኪለማመደው ድረስ ኖርማል የሆነበት ሁኔታ እየተፈጠረ ይገኛል። ለማንኛውም ቪዲዮን ኮፒ ሊንክ እና ሪፖስት እያደረጋችሁ ቫይራል እንዲሆን አድርጉ። አመሰግናለሁ። በጣም ነው የሚያሳዝነው፣ በጣም ነው የሚያስለቅሰው፣ በጣም ነው የሚያመው። በጣም ቃላት የለንም። የእፎይን ብቻ በመጨረሻ የተናገሩ ነበር። ስለዚህ ከላይ እስከታይ ድረስ መንግስት ከላይ ድምፅ ያፈናል። አባቶች ከላይ ዝምታ መርጠዋል። በመሃል ኦርቶዶክሳውያን ቀን በቀን እንደ ጧፍ እንደ ሻማ እየበሩ እየቀለጡ ነው ማለት ነው። ይሄ ብዙ የሚያስኬድ አይደለም። የጊዜ ጉዳይ ነው። ነገሮች ይገለበጣሉ፣ ነገሮች ይቀየራሉ። ነገር ግን ጠላታችንን እና ወዳጃችንን መለየት ለሰይጣን ተገዢ የሆኑ አካላት ነጋ ጠባ እየመጡ ለሚያርዱን ቢላ ማቀበል በራሱ ማቆም አንድ ጤናማ ነው። ሎክ ቢላቸው መንጠቅ እንኳን ባንችል የተሳለ ቢላ ለነሱ መስጠት፣ ይሄንን መከልከል በራሱ ጤናማ ነው። አሁን አብዛኛውን ጊዜ ለአራጆቻችን የሚያጨበጭቡ ለአራጆቻችን የሚያሸረግዱ አካላቶችም ስላሉ ማለት ነው። ይሄንን መነጠል፣ ይሄንን ማወቅ፣ ምንድን ነው እያደረግን ያለ ነው የሚለውን መገንዘብ ጤናማ ስለሆነ ስለዚህ ማንኛችንም ሟች ነን። ማንኛችንም ከሞት ምንቀርበት ነገር የለም። የተለየ ነፍስ የለንም። ኤኒዌይስ የተለየ ነፍስ የለንም። የተለየ የኛ የሚያጓጓ የሚያስደንቅ የሚያስገርም የሚያስፈራ ከሌላው የተለየ ምንም የለንም። አይናችን እያየ ግን እናት አባቶች ሲታረዱ ዝምታን መምረጥ ጤናማ አይደለም። እነሱ እየየ የሚሉት እያያችሁት አይደለ? ሰሞኑን አንድ አትስገዱ ተባልነ ተብሎ 2 ወር 3 ወር የሚያለቅሱት ለምን ይመስሏችኋል? የሆነን አካል የማጥዳት ስራ ሊሰሩ ሲያስቡ ነው። ይሄን ገዳያችንን ገዳይ ብለ መጥራት ጤናማ ነው። ገዳይን ገዳይ ብሎ መጥራት ትክክልም ነው። አራጅን አራጅ ብሎ መጥራት ትክክልም ነው። አርሲ ላይ የመረጠው ኦርቶዶክሳውያንን በመስቀላቸው ምክንያት የሚያርደው ቤተክርስቲያንን የሚያቃጥለው ኦርቶዶክስ አይደለም። ስለዚህ ይህ በተጠናና በተሰላ መልኩ እየተሰራበት ያለ ዲሞግራፊውን የመቀየር የማጽዳት ከዛ በኋላ ካጸዱት በኋላ ቦታውን ለትልልቅ ለመስጊድና ለተቋማት ለሙስሊሞች ነው እየተሰጠ ያለው። አርሲ ጢጆ አካባቢ ላይ ባለፈው የተሰጠውን የዋብያው የመጅሊሱ መሪ ሄዶ ሲቀበል አይታችኋል። እዛ አካባቢ ላይ ኦርቶዶክሳውያንን አርደው እና ገለው ከጨረሷቸው በኋላ የዩኒቨርሲቲ መገንቢያ ነው ምናምን ብለው ቦታውን ሰጧቸው ማለት ነው ለዋብያው ክንፍ። አራጆቻችንን ማወቅ ጤናማ ነው። ራሳችንን መከላከል ደግሞ በጣም የተሻለ ነው። ማልቀስ ብዙም ውጤታማ አያደርግም። ክፍፍል ልዩነታችንን ራሳችንን የሚያስበላን ነው። አንድነት ህብረት ወሳኝ ነው ብዬ አምናለሁ። አንተ እንዲህ ነህ አንተ እንዲያ ነህ የሚለውን እንተውና አንዲት የሚያስተሳስረን ኦርቶዶክሳዊ ክርስትናዊ የሆነ እምነት አለን። ያ ክርስትናው ሊይዘን ሊያስረን ይገባል። የትኛውም ከዚህ የተሻለ ገመድ ሊኖር አይችልም። ለአንድ ድንበር በተጣላን ቁጥር የኛው ድንበር የኔ ነው የኛው ድንበር አንተ ነው እየተባባል በተገዳደልን ቁጥር እኛ ካለቅን በኋላ መሬቱ ለእኛ ምን ይጠቅመናል? መቀበሪያ ከመሆን ውጭ። ስለዚህ ቀረቷችንም ፉከራችንም መፈክሮቻችንም ሊቃኙ ይገባል ብዬ አምናለሁ። ቅድሚያ ሰው መሽተት አለባቸው። ፉከራችን መሬቱ የኔ ነው መሬቱ ያንተ ነው ከሚለው ቀድሞ ሰው እንሽተት። ክርስትናው ያስተሳስረን።
የትኛውም ቦታ ላይ ይሁን አርሲም ይሁን ባህር ዳርም ይሁን መቀሌም ይሁን አፋርም ይሁን ክርስቲያን ወንድሜ ሲነካ ሲመታ ያ ቦታው የሱ ነው የኔ ነው ሊነካ ይገባም የሚለውን አይዲዮሎጂ ልንይዝ ይገባል ማለት ነው። ስለዚህ እዚህ ላይ ሜይ ቢ ወደፊት በደንብ እንትን እንለዋለን እንሄድበታለን የምናነሳው ይሆናል ማለት ነው። ኤኒዌይስ ግን አራጆቻችሁን ቢላ አትግዙላቸው። በተቻላችሁ መጠን ለአራጆቻችሁ ቢላ አታቀብሏቸው። አብዛኞቻችን የመንግስት ባለስልጣናትን እናውቃቸዋለን። ከኛው ነው የወጡታ። ቤተሰብ ይኖረናል፣ ዘመድ ይኖረናል፣ ዘመድ ባይኖረን ጓደኛ ይኖረናል። የመንግስት አካላት በአቅራቢያችን የምናውቃቸዋለን። ስለዚህ አትሊስት ትክክል አይደለም እየሰራችሁ ያላችሁት የሚለውን ደጋግሞ አጽንኦት ሰጥቶ መናገር፣ ስማቸውን እየጠሩ ሼም ማድረግ እነኝን አካላቶች መለጠፍ። በዚህ አካባቢ ላይ የሚያስገድሉት እነከሌ ናቸው። አስገዳዮቹን ስማቸውን እየለጠፉ ለትውልድ ማስቀመጥ፣ ገዳይ አራጅ የሆኑ አካላቶችን እስከነ እንትናቸው መረጃዎቻቸው ማለትም ገዳይነታቸውን ገዳይ ከሆኑ እዛ አካባቢ ላይ አመራር የሚሰጡትን መለጠፍ፣ በየትኛውም ቦታ ላይ ነፃነት አግኝተው እነሱም ነገ በውስጥ የሚያደርጉት በአደባባይ አይታወቅም ብለው እንዳይንቀሳቀሱ የማድረግ ስራ ይሰራል። እንዲሰራ ማድረግ ግድ ይላል ማለት ነው። አባቶች ተናገሩ አልተናገሩ ያው ብዙም እንትን የሚል አያስፈልግም። እኛው ለውጥ ማምጣት እንችላለን። አባቶች ቢናገሩ ጤናማ ነው። ብዙ አማራጮች ነበራቸው። ለእህት አብያተ ክርስቲያናት ደብዳቤዎች መጻፍ ይችላሉ። እነዚህ ድምፅ መሆን ባይችሉ እንኳን ለተለያዩ አብያተ ክርስቲያናት ደብዳቤ ጽፉና መግለጫ እንዲያወጡ የተለያዩ ለምሳሌ የህንድ፣ የግብፅ፣ ሌሎች ቤተክርስቲያናት የአርመን ቤተክርስቲያኖች ይሄንን ኦፊሳል የሆነ ኦርቶዶክሳውያን በሃይማኖታቸው ምክንያት የዘር ጭፍጨፋ እየተፈጸመባቸው የሃይማኖት ጭፍጨፋ እየተፈጸመባቸው እንዳለ በዓለም ላይ እንዲያሰራጩት የማድረግ ስራ እንዲሰሩ አባቶችን መጠየቅ ይቻላል። ግን ስንጠይቅ ደግሞ ጥበብ በተሞላበት ብቻ ሳይሆን ደግሞ በማያዳግም መልኩ ከተሰራ በማያዳግም መልኩ ዝም ብለን እየጀመርን ምንተወው ሳይሆን መሬት የወረደ ስራ መሰራት አለበት ማለት ነው። ስለዚህ እግሬ እየተበላ ጭንቅላቴን አልነካውም እና ዝም ብዬ ልታገስ የሚል ነገር አያስኬድም ማለት ነው። መሞት ካለብን እስከ ደም ጠብታ ድረስ ይህን አካሂድ ይህንን አራጆቻችንን ለአንዴና ለመጨረሻ ማቆም ካለባቸው ያቆማሉ። አሊያም ደግሞ ገዳዮቻችን እነማን እንደሆኑ በደንብ እኛው አውቀናቸው እኛ እንድናስቆማቸው የማድረግ ስራ መሰራት አለበት። መንግስት ማስቆም ማይችል ከሆነ አትሊስት ህዝቡ ማወቅ አለበት። ከዛ ወዲያ ወይ ራሱን ይከላከላል ወይ ሪሎኬት ማድረግ ካለበት ሪሎኬት ያደርጋል ማለት ነው። የሆነ ሰዓት ላይ የሆነ ቦታ ላይ ታጸዳና ከዛ በኋላ ኦርቶዶክሳውያንን ሼም አድርገህ ትኖራለህ የሚለው ነገር አያስኬድም። አባብያዎች እየሳቃቸው ነው። ደም ስለጠማችሁ፣ ደም ስለምትወዱ፣ ደም ገበራችሁ ለምትወዱት እችን አጋጣሚ በየትኛውም አካባቢ ላይ በየትኛውም ጊዜ ላይ የሆነ ቦታ ግርግር ሲፈጠር ታርዳላችሁ ወይ ነው። ለእኔ አሁን ፐርሰናሊ ብነግረኝ የዋብያን አካሄድ አውቀዋለሁ። ዋብያ ምን ያህል ገዳይና አራጅ እንደሆነ ስለማውቀው ማለት ነው። የትኛውንም አጋጣሚ የትኛውንም ሁኔታ አድቫንቴጅ ካገኘ ኦርቶዶክሳውያንን እንደሚያርድ አውቃለሁ። ኦርቶዶክሳውያንን ብቻ ሳይሆን አባሾቹን እያረዳችኋቸው ስለሆነ አባሾቹ ድምፅ እንደውም ስለማውጣ ነው። ሱፊዎቹን እያጸዳችኋቸው ከመስጊድም ከተለያየ ቦታ ላይ እያጸዳችኋቸው ነው፣ እያረዳችኋቸው ነው። የእነሱ ዚስማች ድምፅ የሚሆናቸው ስለሌለ ነው። እነሱ የራሳቸውን ችለው ድምፅ እንትን ማለት ይችላሉ። ግን ምንድነው ሲሆን አካባቢ ላይ 50-60 ኦርቶዶክሳውያን ከገደልክ በኋላ እዛ አንድ ሱፊ ትገድልና አንድ የአባሽን እንትን ትገልና ኦርቶዶክሳውያን ገደሉ ብለህ ልታካክስ ትሞክራለህ። ይሄ አካሄዳችሁ መጥፊያችሁ እንደሚሆን ግን ሹርሊ እነግራችኋለሁ። ረጅም ዓመት አይቀጥልም። ስጠፉ ግን አጠፋፋችሁ ለታሪክ እንዳትታወሱ ሆናችሁ ነው። እመኑኝ፣ ለታሪክ በማትታወሱበት ደረጃ
ትጠፏታላችሁ ማለት ነው። እና በጸሎትም አስቧቸው። ለአርሲ ኦርቶዶክሳውያን ብቻ ሳይሆን በየትኛውም አካባቢ ለሚገደሉ፣ በየትኛውም አካባቢ ለሚሞቱ ንጹሐን ኦርቶዶክሳውያን ድምፅ መሆን ብቻ ሳይሆን በጸሎትም አስቧቸው። ከዚህ በተጨማሪ ኦርቶዶክሳውያን ብቻ ስለሆኑ ሳይሆን ማንኛውም የሰው ልጅ ሆነው ከቤታቸው መውጣት እንደልባቸው ያልቻሉ ለሚታፈኑ፣ ለሚደፈሩም ልታዝኑ ይገባል። ጸሎትም ልታደርጉላቸው ከእንደዚህ አይነት ሴጣናዊ እሳቤ ይህንን ከሚሰሩ ማንም ይስራው መቼም ይሰራ በማንም ይሰራ ይሄ አጋንንታዊ ስራ ነው። የሰውን ልጅ ነፍስ ማጥፋት ጤናማ አይደለም። ስለዚህ ለእነኚህ ሁሉ ጸሎትም ልታደርጉ ይገባል። መንፈሱ የሚጫወትባቸው ስለሆነ ማለት ነው። እና ሜቢ ቀጣይ እናየዋለን። ዛሬ ቶፒክ አለን፣ እዛ ላይ የተወሰነ እንነጋገራለን ማለት ነው። መረጃችን ይህን ይመስላል። ጉልበት እንዲኖረው ላይክ አድርጉ፣ ሼር አድርጉ፣ መረጃውን አዳርሱ።